ሰላም ጤና ይስጥልኝ። እንግሊዘኛን ለመናገርም ሆነ ለመስማት እየተቸገራችሁ ነው? ችግር የለም፣ አያሳስባችሁ፣ መፍትሄ አለው። ዛሬ የምንማረው እንግሊዘኛን በትክክል ለመስማትና ለመናገር የግድ ማወቅ ያለብን 5 ነገሮች ናቸው። ቪዲዮው እስከ መጨረሻ ድረስ እዩት። በተጨማሪ ደግሞ ስለዚህ ቪዲዮ ጥርት ያለ ፒዲኤፍ አዘጋጅቻላችኋለሁ። ሰብስክራይብ to download this by the link in the description below። አሁን በቀጥታ ወደ ቪዲዮ። ነምበር 1 IPA ይባላል። IPA ማለት ኢንተርናሽናል ፎኔቲክ አልፋቤት ማለት ነው። IPA stands for the International Phonetic Alphabet ማለት ነው። What does IPA mean? ኢንተርናሽናል ፎኔቲክ አልፋቤት ወይም ዓለም አቀፍ የድምጽ ፊደል ወይም ስርዓት ማለት ነው። ዓለም አቀፍ የድምጽ ፊደል ማለት ነው። IPA ቃላት እንዴት እንደሚነበቡ በትክክል ለማሳየት የምንጠቀምበት ምልክት ወይም ስርዓት ነው። IPA ማለት ቃላት እንዴት እንደሚነበቡ በትክክል ኤግዛክትሊ ማለት ነው ለመወከል የሚጠቅም ምልክት ወይም ደግሞ ሳይምቦል ኢንተርናሽናል ሳይምቦል ነው IPA ማለት። ለሁሉም ቋንቋ ነው የሚያገለግለው። በፕሮናውንሴሽን ዋናው ቁልፍ ነው IPA ማለት። ለምሳሌ IPA ኢነፍ የሚለውን ቃል እዩት። ኢነፍ እንዴት እንደሚነበብ ኢነፍ እፍሩ በIPA ሲጻፍም እንደምታዩት ማለት ነው። እዚህ ላይ እንደምታዩት እፍሩ thought እንዳያችሁት ማለት ነው። thought በIPA ሲጻፍ ይሄ ሁለቱም OUGH ነው ያለው። ሶስቱም ሁለት አይደለም፣ ሶስቱም OUGH ነው ያለው። አነባቡ ግን እንዴት ተለያየ? ይሄ ኤግዛክትሊ ማለት ነው በIPA ሲጻፍ ኤግዛክትሊ እንዴት እንደሚነበብ ማለት ነው ያሳየናል። ይሄ በፕሮናንሴሽን ዋና ቁልፍ ነው። አያችሁ እንዴት እንደተጻፈ ማለት ነው። IPA የት እናገኛለን ካላችሁ ደግሞ በዲክሽነሪዎች ማለት ነው ከቃሉ ጎን ለጎን ማለት ተጽፎ እናገኘዋለን። ለምሳሌ ኦክስፎርድ ዲክሽነሪ፣ ኦክስፎርድ ለርነር ዲክሽነሪ ወዘተ ዲክሽነሪዎች ስናይ ማለት ነው IPA ቃሉ በስተጀርባ ወይም በስተጎን ለጎን ተጽፎ እናገኘዋለን ማለት ነው። ስለዚህ IPA ለፕሮናንሴሽን ቁልፉና ዋናው ነው ማለት ነው። ሁለተኛው ደግሞ ሴሌበል ይባላል። ሴሌበል ማለት ሴሌበል is one sound unit in a word። ሴሌበል ማለት በቃላት ውስጥ የድምጽ ክፍል ማለት ነው፣ ወይም በአንድ እስትንፋስ የሚደመጽ ወይም የሚነበብ ድምጽ ማለት ነው ሴሌበል ማለት። ኤግዛምፕል ካት የሚል አንድ ሴሌበል አለው። ቲቸር የሚል ሁለት ሴሌበል አለ። ቲ እና ቸ ማለት ነው፣ ወይም ቸር። አሜሪካን እንግሊሽ እና በርቲሽ እንግሊሽ ስለሚለያይ ነው የአር ፕሮናንሴሽን በአሜሪካና በበርቲሽ እንግሊሽ ይለያያል። በርቲሽ እንግሊሽ አር አያነቡትም፣ አሜሪካን እንግሊሽ ግን ክሊርሊ አር ያነቡታል ማለት ነው። ሶስተኛ ደግሞ ቢዩቲፉል 3 ሳይለብል አለበት። ቢዩቲፉል 3 ሳይለብል። ሳይለብልን በትክክል ማወቅ ማለት ትክክለኛ ስትረስ ወይም ጠብቆ የሚነበብ የተኛው እንደሆነ ወይም በትክክል ቃላትን ለማድመጥ እና ለመናገር የሚጠቅም አንዱ ቁልፍ ነገር ነው ሳይለብል ማለት ነው። ይሄ አሁን ራይዘን ወይም የንግግራችን ምት የንግግራችን ፍሉዌንሲ ያስተካክልልናል ወይም ኢምፕሮቭ ያደርግልናል ማለት ነው። ይሄ ሳይለብል የምንለው ማለት ነው። ሶስተኛው ደግሞ ስትረስ ኤንድ ኢንቶኔሽን ይባላል። ስትረስ ኤንድ ኢንቶኔሽን ይሄ ስትረስ ማጥበቅ ወይም በኃይል መናገር ወይም ጫና አድርገህ መናገር ማለት ነው። ኢንቶኔሽን ማለት ደግሞ ድምጽህን ከፍ ወይም ዝቅ በስሜት ወይም በቁጣ የምንናገረው ነገር ሁሉ ኢንቶኔሽን ይባላል። ይሄ በዜማ ሊሆን ይችላል፣ በንዴትም ሊሆን ይችላል፣ በማንኛውም ሁሉም ነገር ማለት ነው። በቃ ድምጽህን ከፍና ዝቅ አድርገን የምናገርበት ነገር ይሄ ኢንቶኔሽን ይባላል። በእንግሊዝኛ ቋንቋ ኢንቶኔሽን ይባላል። ስትረስ ማለት በቃል ውስጥ አንድ ሳይለብል በኃይል ወይም ከፍ አድርገህ በማጥበቅ ሲነገር ወይም ሲነበብ ማለት ነው። ይሄ ለምሳሌ ማለት ነው ፎቶ የሚል ፈቶ ኖት ፍቶ፣ ፎቶ የሚል ፎ የሚል
ይጠብቃል ወይም ከፍ ብሎ ይነበባል ማለት ነው። ቶ የሚል ደግሞ ዝቅ ያለ ማለት ነው። አያችሁ ፎቶ። እንደገና ቴብል የሚለውም ቴብል ቴ የሚል ከፍ እና ሎንግ የሆነ ወይም ረዘም ያለ ድምጽ አለበት። ብል የሚል ደግሞ ሾርት እና ለስለስ ያለ ድምጽ አለበት ማለት ነው። ይሄ ስትረስ ይባላል። እንደገና ኮምፒውተር ወይም ኮምፒውተር ፒው የሚል ሎንግ እና ኃይል ጫን የሚደረግበት የሳይለብል ክፍል ነው። ይሄ ወይም ደግሞ የስትረስ ቦታ ነው። ትክክለኛውን ስትረስ ካልተጠቀምን ንግግሩ ጥሩ አይሆንም። አንዳንድ ጊዜ ትርጉሙ ሊቀየር ይችላል ማለት ነው። ስትረሱ ሲቀየር ትርጉሙ ሊቀየር ይችላል ማለት ነው። ኢንቶኔሽን ደግሞ ኢንቶኔሽን ኢዝ ቅድም እንዳልኳችሁ the rising and falling of sounds ነው ያለው ኢንቶኔሽን። ድምጽህን ከፍና ዝቅ አድርገህ መናገር ማለት ነው ባጭሩ። በቃ ኢንቶኔሽን ማለት ድምጽህን ከፍ እና ዝቅ አድርገህ መናገር ማለት ነው ኢንቶኔሽን ማለት። ኤግዛምፕል ኢን questions or yes no questions are you ready እንላለን። ሪዲ ስንል ድምጻችን ከፍ ይላል ማለት ነው። ወደ ላይ ከፍ ይላል። are you ready ስንል ማለት ነው ድምጻችን ወደ ላይ ከፍ ይላል። ይሄ voice goes up ይባላል። እስኪ መልሱ ስንመልስ ደግሞ በስቴትመንት ስንመልስ I am ready ነው የምንለው። I am ready። ስለዚህ ready የሚለው ቃል እንዴት ይሆናል? ዝቅ ይላል ድምጻችን ready። በመጀመሪያ ጥያቄ ሲሆን ምን ነበረ? are you ready ነበረ። መልስ ስንመልስ ደግሞ I am ready ዝግጁ ነኝ፣ ዝግጁ ነህ እያልን ነው ጥያቄ። ስቴትመንት ወይም ሐተታው ሲሆን ደግሞ I am ready። ይሄን ቮይሳችን ፋል ይሆናል ወይም ደግሞ ዝቅ ይላል ማለት ነው። ይሄ ቮይስ ጎዝ ዳውን ይባላል። ይሄ ደግሞ የንግግር አንዱ ቁልፍ። ይሄ ኢንቶኔሽን የሚለው ኢሞሽን ያሳየናል ወይም ስሜትን ያሳየናል። ይሄ ነገሩ ጥያቄ ነው ወይ ስቴትመንት ወይም ሐተታዊ ነው ወይስ ኮሽን የሚለውን ያሳየናል። ሰርፕራይዝ፣ አንገር፣ ሃፒነስ ወዘተ የሚሉ ስሜቶች ማለት ነው ኢንቶኔሽን ስንጠቀም በግልጽ ይታያሉ ማለት ነው። ይሄው ኮሽን ነው እየጠየቅክ ያለ፣ ስቴትመንት ነው እየተናገርክ ያለ፣ በግልጽ ኢንቶኔሽን ከተጠቀምክ ክሊርሊ አንደርስታንዳብል ይሆናል ማለት ነው። አራተኛው ደግሞ ዋናውና ቁልፉ ኮኔክትድ ስፒች ይባላል። ይሄ በጣም ዋናው ነው በፕሮናንሴሽን በጣም ቁልፉ ነገር ነው። ኮኔክትድ ስፒች means how words join together in natural and fast speech። በፍጥነት ወይም በፍሉዌንት ስትናገር ማለት ነው። እንዴት አድርገህ ነው ቃላት ኮኔክትድ የሚሆኑ ቃላትን በፍጥነት ሲነገሩ እንዴት እንደሚቀላቀሉ ወይም እንዴት እንደሚያያዙ ኮኔክት እንደሚሆኑ የሚያሳይ ነው ኮኔክትድ ስፒች የሚባል። በጣም ሰፊና ቁልፉ የፕሮናንሴሽን አንዱ ነው። ናቲቭ ስፒከር ቃላትን እያንዳንዱን አይናገሩም፣ አያይዘው ነው የሚናገሩት ወይ ኮኔክት አድርገው ነው። ፍሉዌንሲ ወይም ፍሉዌንትሊ ሲናገሩ ኮኔክትድ ሆነው በፍጥነት ነው የሚናገሩት አይደል? ስለዚህም ኮኔክትድ ስፒች ማወቅ እኛን ናቲቭ ስፒከርን መረዳትና ራሳችንን ደግሞ ቋንቋውን መናገር ያስችለናል ማለት ነው። ኮኔክትድ ስፒች ከቻለን ወይም ካወቅን ማለት ነው። let's say for example what are you doing የሚለው word by word what are you doing word by word ስንናገረው what are you doing ቃል በቃል ማለት ነው። in the connected speech ግን what you doing what you doing what you doing what you doing በቃ ኮኔክትድ ሆኖ ሁሉንም ቃል ወደ አንተ ተሰብስቦ what you doing ይሆናል ማለት ነው። I went to go የሚለው ደግሞ I went to go ቃል በቃል I went to go በኮኔክትድ ስፒች ደግሞ I will go በቃ ፋስት ኤንድ ፍሉዌንት ናቹራል እንግሊሽ ለመናገር ከፈለጋችሁ ይህንን ኮኔክትድ ስፒች የሚባለው ሚስጥር ማለት ነው ያዙት፣ አስተውሉት። I will go I went to go ከማለት ይቅር I will go በቃ did you eat word by word did you eat in the connected speech ደግሞ did you eat 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 የነበረ did you eat ያው ኮኔክትድ ሆኖ ማለት ነው። ፍሉዌንትሊ ሲናገሩ እንደዚህ did you eat ይላሉ ማለት ነው። ወይም did you eat ይሆናል ማለት ነው። I will go did you eat what you doing
የሚለውን ይሄ ኮኔክትድ ስፒች ናቸው። what do you doing ይሄ ሁላችን እንደምናነበው ወይም ቃል በቃል በቃ ሲምፕሊ without fluency ማለት ነው። what do you do የሚለውን or ወይም ደግሞ did you eat የሚለውን without fluency ነው። ይሄ ደግሞ ኮኔክትድ ሆኖ ፍሉዌንትሊ ሲናገሩት ማለት ነው። አቀላጥፈው ሲናገሩት what did you eat የሚለውን what did you eat what did you አሁን እኮ የነበረ አይወን ትጎ የነበረ አሁን እኮ ይሆናል ማለት ነው። ኮኔክትድ ስፒች ማወቅ ማለት ናቲቭ ስፒከርን እንድንሰማ ኮኔክትድ ስፒች ማወቅ ናቲቭ ስፒከርን እንድንሰማ እንደ ናቲቭ ስፒከር ራሳችን እንድንናገር ወይም በአጠቃላይ በቃ የመስማትና የመናገር ችሎታችን በአጠቃላይ ኮኔክትድ ስፒች ማወቅ የመስማትና የመናገር ችሎታችን ወይም ችሎታችን እንድናሻሽልና እንድናሳድግ ይረዳናል ማለት ነው። ይሄ ኮኔክትድ ስፒች የምንለው ማለት ነው። አምስተኛው ደግሞ ዋናውና ቁልፍ ነገር ነው። በቃ በዲጂታል ዓለም ካላችሁ ይሄ አምስተኛው ነገር ዋናው ቁልፉ እንግሊዘኛን በአጭር መንገድ ለማስቻል ወይም ለመናገር የሚጠቅም አንድ ቁልፍ መንገድ ነው። ይሄ ደግሞ ሻዶዊንግ ይባላል። ሻዶዊንግ ዘ ናቲቭ ስፒከር በቃ ናቲቭ ስፒከርን በቀጥታ ኮፒ ማድረግ ኮፒ አድርገህ በራስህ እንደገና ደግመህ መናገር ማለት ነው። ሻዶዊንግ ማለት pronouncing the or pronunciation practice ሜሴጅ ነው። የፕሮናንሲዬሽን ፕራክቲስ ማድረግ ወይ መለማመድ ማለት ነው። ይሄ ሻዶዊንግ ማለት የናቲቭ ስፒከርን ንግግር በቀጥታ ሰምተህ እንደተናገሩት በራስህ ደግመህ መናገር ማለት ነው። ሲናገሩ ትሰማለህ፣ ከዚያ ደግሞ አንተ ራስህ ሰምተህ ማለት ነው እንደገና ደግመህ መናገር። ይሄ ሻዶዊንግ ይባላል። በቀጥታ መናገር ሲናገሩ ሰምተህ በቀጥታ ደግመህ መናገር። ህፃናትም የሚጠቀሙበት ሜትድ ወይም መላ ይሄ ነው። እናትን ሰምቶ በቀጥታ ይናገራል ይሄ ህፃኑ። ስለዚህ ፕሮናንሲዬሽን በቀጥታ ይለምዳል እንጂ ከዚህ በፊት ህፃኑ ፕሮናንሲዬሽን ለምዶ የቋንቋውን ችሎታን አዳብሮ አይደለም የሚወለደው። ስለዚህ እንደኛ ማለት ነው እኛ ሌላ ቋንቋን ለመናገር እንደምንሞክረው ህፃኑም እንደሱ ሻዶዊንግ በማድረግ ነው። በቃ ሌላ ግራመር ፓርት አያውቅም፣ ቮካቡላሪ አያውቅም። ስለዚህ በቀጥታ ሻዶው እያደረገ ነው የሚማረው ወይም የሚናገረው ማለት ነው። ስለዚህ ሻዶዊንግ ዋናና ቁልፉ ነገር ነው። በመጀመሪያ ስፔሻሊ የናቲቭ ስፒከር ቪዲዮ የሚታዩ ሰዎች ማለት ነው በመጀመሪያ ቪዲዮውን ከፍታችሁ ትሰማላችሁ። ከዚያ ፖዝ አድርጋችሁ ማለት ነው ራሳችሁን መድገም ትክክለኛ አልኩት አላልኩትም ማረጋገጥ ማለት ነው። እስኪ ኮኔክትድ ስፒቹ ተናገርኩት ወይም በደንብ ተናገርኩት አልተናገርኩትም ወይም በደንብ እንደተናገርኩትና እንዳልተናገርኩት ማረጋገጥ ወይም በደንብ እንደተናገርኸውና እንዳልተናገርኸው ማረጋገጥ ማለት ነው። ደግመህና ደጋግመህ መናገር ወይም ሻዶው ማድረግ ማለት ነው። ይሄ ዋናውና ቁልፉ የፕሮናንሲዬሽን ሜትድ ነው። ለማጠቃለያ ትክክለኛ የእንግሊዘኛ ፕሮናንሲዬሽን ለማወቅ የግድ 5 ነገራት ማወቅ አለብን ብለናል። አይፒኤ ማወቅ አለብን፣ ሳይለብል ማወቅ አለብን፣ ስትረስና ኢንቶኔሽን ማወቅ አለብን፣ ኮኔክትድ ስፒችም ማወቅ አለብን እና አምስተኛው ደግሞ በየቀኑ ሻዶዊንግ ማድረግ አለብን ብለናል። ለዛሬ የነበረን ትምህርትን ይህንን ይመስላል። ዛሬ ከተማርናቸው ርዕሶችን በዲቴይል ልሰራላችሁ የምትፈልጉት ከሆነ ደግሞ በኮሜንት አሳውቁኝ። ከተመቻችሁ ላይክ፣ ለሚያስፈልጋቸው ጓደኞቻችሁ ደግሞ ሼር ማድረግ እንዳትረሱ። Thank you for watching. Bye bye.